በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ ውድ ቤተሰቦች? የእግዚአብሔር ሰላም ከሁላችን ጋር ይሁን። መጽሐፍ ምሳሌ ምዕራፍ 1 የጥበቡ ሰለሞን መጽሐፍ የሆነው ከመጽሐፍ ምሳሌ ከምዕራፍ 1 እስከ 5 ባለው እናያለን። አነባለሁ። በእግዚአብሔር ስም አምኜ ተከታተሉ። ለተሰንበት እንኳን አደረሳችሁ አደረሰን። ሰናይ ሰንበት እንዲሆን እንመኛለሁ። የእስራኤል ንጉስ የዳዊት ልጅ የሰለሞን ምሳሌዎች። ጥበብና ተግሣጽ ለማወቅ ዕውቀትን ቃል ለማስተዋል የጥበብን ትምህርት ጽድቅን ፍርድን ቅንነትን ለመቀበል ብልሃትን አላዋቂዎች ይሰጥ ዘንድ ለጉብዛዝትም ዕውቀትና ጥንቃቄን ጥበብ እነዚህ ከመስማት ጥበብን ይጨምራል። አስተዋይም መልካም ምክር ገንዘብ ያደርጋል። ምሳሌና ትርጉም የጥበባን ቃልና የተሸሸገውን ነገር ለማስተዋል የጥበብ መጀመሪያ እግዚአብሔር መፍራት ነው። ሰነፎች ግን ጥበብን ተግሣጽን ይንቃሉ። ልጄ ሆይ የአባትን ምክር ስማ፣ የእናትን ሕግ አትተው። ለራሴ የሞገስ ዘውድ ለአንገትም ድር ይሆንልሃል ልና። ልጄ ሆይ ኃጢአተኞች ቢያባብሉህም እሺ አትበል። ደም ለማፍሰስ ከኛ ጋር ና እናድባ፣ ለንጹሐንም ያለ ምክንያት ወጥመድ እንሸምቅበት ብሎ በሕይወታቸው ሳሉ እንደ ሲኦል ሆነን እናወጣቸው፣ በሙሉም ወደ ጉድጓድ እንደሚወርቁ ይሁኑ። መልካሙን ሀብት ሁሉ እናገኛለን፣ ከምርኮም ቤታቸው እንሞላለን። ዕጣህን ከኛ ጋር ጣል፣ ለሁላችንም እንደ ከረጢት ይሁን ብሎ ልጄ ሆይ ከእነሱ ጋር በመንገድ አትሂድ፣ ከጎዳናህም እግር ፈቀቅ አድርግ። እግሮቻቸው ወደ ክፋት ይሮጣሉና ደም ለማፍሰስ ይፈጥናሉና፣ መረብም በወፎች ዓይን ፊት በከንቱ ትተክላለች። እነሱም በደማቸው ላይ ያደባሉ፣ በነፍሳቸውም ላይ ይሸምቃሉ። እንዲሁም ይሁን መንገድ ትርፍ ለማግኘት የሚሳሳ ሁሉ ነው፣ የባለቤት ነፍስ ይነጥቃል። ጥበብ በጎዳና ትጮኻለች፣ በአደባባይ ድምጽ ከፍ ታደርጋለች። በአደባባይ ትሮጣለች፣ በከተማይቱ መግቢያ በር ቃልን ትናገራለች። እናንተ አላዋቂዎች እስከ መቼ አላዋቂነት ትወዳላችሁ? ፌዘኞችም ፌዝንም ይፈቅዳሉ፣ ሰነፎችም ዕውቀትን ይጥላሉ። ወደ ዘለፋዬ ተመለስ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ። በጠራው ጊዜ እምቢ ስላላችሁ እጄን በዘረጋችሁ ጊዜ ማንም
ስላልስተዋለ ምክሬን ሁሉ ግን ችል ስላሉ ዘለፋዬን ስላልፈቀዳችሁ እኔ ስለዚህ በጥፋታችሁ እስቃለሁ። ጥፋታችሁም በመጣ ጊዜ አላግጣችኋለሁ። ድንጋጤ እንደ ጎርፍ በደረሰባቸው ጊዜ ጥፋታቸውን ወደ አውሎ ንፋስ በመጣ ጊዜ ጭንቅና መከራ በወረደባቸው ጊዜ የነዚያ ጊዜ ይጠሩኛል፣ እኔ ግን አልሰማም። ተግቶ ይሹኛል፣ ነገር ግን አያገኙም። እውቀትን ጠልተዋልና እግዚአብሔርን መፍራት አልመረጡምና ምክሬም አልፈቀዱምና ዘለፋዬን ሁሉ ንቀዋልና ስለዚህ የመንገዳቸው ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ። አላዋቂዎች ከጥበብ መራቅ ይገድላቸዋል፣ ሰነፎችም ቸልተኝነት መሆን ያጠፋቸዋል። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። ምዕራፍ 1 ከቁጥር 1 እስከ 33። ምዕራፍ 2 ልጄ ሆይ ቃልን ብትቀበል ትእዛዜን ባንተ ዘንድ ሸሽገ ብትይዛት ጆሮህን ጥበብን እንደሚያዳምጥ ታደርጋለህ፣ ልብህም ወደ ማስተዋል ታዘነብላለህ። ረቂቅ እውቀትን ብትጠራት ለማስተዋል ድምጽህን ብታነሳ እርሷም እንደ ብር ብትፈልጋት እርሷ እንደ ተቀበረ ገንዘብ ብትሻት የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላኬ እውቀት ታገኛለህ። እግዚአብሔር ጥበብ ይሰጣል፣ ከክፋም እውቀትና ማስተዋል ይሰጣል። ከአፊም እውቀትና ማስተዋል ይሰጣል። እርሱ ለቅኖች ድህነትን ያከማቻል፣ ያለ ነውር የሚሄዱትም ጋሻ ነው። የፍርድ ጎዳና ይጠብቃል፣ የቅዱሳን መንገድ ያጸናል። የፍርድ ጎዳና ይጠብቃል፣ የቅዱሳንን መንገድ ያጸናል። የነዚያ ጊዜ ጽድቅን፣ ፍርድን፣ ቅንነትን፣ መልካም መንገድ ሁሉ ታስተውላለህ። ጥበብ ወደ ልቤ ትገባለችና እውቀትን ነፍስህን ደስ ታሰኛለችና ጥንቃቄ ይጠብቁሃል፣ ማስተዋልም ይጋርድሃል። ከክፋ መንገድ አንተን ለማዳን ጠማማ ነገር ከሚነግሩ ሰዎች ከእነርሱ በጨለማ መንገድ ይሄዱ ዘንድ የቀናውን ጎዳና የሚተዉ ክፋ በመስራት ደስ የሚሏቸው በጠማምነትም ደስታን የሚያደርጉ መንገዳቸውን የሚጠመዝዙ አካሄዳቸውን የሚያጣምሙ ናቸው። ከጋለሞታ ሴት አንተም ለማታደግ ቃሏን ከምታለዝብ ከሌሊቱ ሴት የሕፃንነት ወዳጅ የምትተው የአምላኳን ቃል ኪዳን የምትረሳ ቤቷ ወደ ሞት ያዘነበለ ነው። አካሄድም ወደ ሙታን ጥላ ወደ እርሷ የሚገቡ ሁሉ አይመልሱም፣ የሕይወትም ጎዳና አያገኙም። አንተም በደጋግ ሰዎች መንገድ እንድትሄድ የጻድቃንን ጎዳና እንድትጠብቅ ቅኖች በምድር ላይ ይቀመጣሉ፣ ፍጹማንም በእነርሱ ይኖራል። ኃጢያን ግን ከምድር ይጠፋል፣ አመፀኞቹ ከእርሷ ይነጠቃሉ። ምዕራፍ 2
ከቁጥር 1 እስከ 22 ምዕራፍ 3 ልጄ ሆይ ሕጌን አትርሳ፣ ልብህን ትእዛዜ ይጠብቅ። ብዙ ዘመናትና ረጅም ዕድሜ ሰላምን ይጨምርልሃልና። ምሕረትህ እውነትህ ካንተ አይራቁ። በአንገትህ እሰራቸው፣ በልብ ጽላት ጻፋቸው። በእግዚአብሔርና በሰው ፊት ሞገስን መልካም ዝና ታገኛለህ። በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድህ ሁሉ እርሱ እውቀት፣ እርሱ ጎዳናን ያቅናል። በራስህ አስተያየት ጥበባን አትሁን። እግዚአብሔር ፍራ፣ ከክፋትም ራቅ። ይህን ለስጋ ፈውስ ይሆንልሃል፣ ለአጥንትም ጠግን። የእግዚአብሔር ከሀብት አክብር፣ ከፍሬ ሁሉ በኩራት። ጎተራህም እህልን ይሞላል፣ መጠመቂያም በወይን ጠጅ ሞልቶ ትተረፈርፋለች። ልጄ ሆይ የእግዚአብሔርን ተገሣጽ፣ አትቅና። በገሰጽህም ጊዜ አትመርር። እግዚአብሔር የወደደውን ይገስጻልና፣ አባት የሚወደው ልጅ እንደሚገስጽ ጥበብ የሚያገኝ ሰው ምስጉን ነው። ማስተዋልን ገንዘብ የሚያደርግ በወርቅና በብር ከሚነግድ ይልቅ በእርሷ መንገድ ይሻላልና። ከቀይ ዕንቁ ትከብራለች፣ የተከበረው ነገር ሁሉ አይተካከልም። በቀኟ ረጅም ዘመን፣ በግራዋም ባለጠግነት ክብር። መንገዷም የደስታ መንገድ ነው፣ ጎዳናም ሁሉ ሰላም ነው። እርሷ ለሚይዟት የሕይወት ዛፍ ናት፣ የተመረኮዙባትም ሁሉ ምስጉን ነው። እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋልም ሰማያት አጸና። በእውቀትም ቀላያት ተቀደዱ፣ ደመናትም ጥል ያንጠበጥባሉ። ልጄ ሆይ እነዚህ ዓይኖች አይራቁ፣ መልካም ጥበብን ጥንቃቄን ጠብቅ። ለነፍሲ ሕይወት ይሆናሉ፣ ለአንገትም ሞገስ። የዚያ ጊዜ መንገድ ተማምነ ትሄዳለህ፣ እግሬ አይሰናከልም። በተኛ ጊዜ አትፈራም፣ ትተኛለህ፣ እንቅልፍም የጣፈጠ ይሆናልሃል። ድንገት ከሚያስፈራ ነገር የሚመጣው ከኃጢአት ጥፋት አትፈራም። እግዚአብሔር መታመኛ ይሆናል፣ እግርህን እንዳይጠመድ ይጠብቅሃልና። ለተቸገሩም ሰው በጎ ነገር ማድረግ አትከለክል። ልታደርግለት የሚችለው ሲሆን ወዳጅህን ሂድና ተመስገን፣ ተመለስ፣ ነገ እሰጣለሁ አትበል። በጎ ነገር ማድረግ ሲቻልህ በወዳጅህ ላይ ክፋ አትስራ። እርሱ ተማምኖ ካንተ ጋር ተቀምጦ ሳለ ከሰው ጋር በከንቱ አትጣላ። እርሱ ክፋ ካልሰራብህ በግፈኛ ሰው አትቅና። መንገድም ሁሉ አትምረጥ፣ ጠማማ ሁሉ በእግዚአብሔር ፊት ርኩስ ነውና። ወዳጅነቱ ግን ከቅኖች ጋር ነው። የእግዚአብሔር መርገም በኃጢአት ቤት ነው፣ የጻድቃንን ቤት ግን ይባርካል። በፌዘኞችን እርሱ ያፌዛል፣ ለትሑትን ግን ሞገስን ይሰጠዋል። ጥበባን ክብር ይወርሳል፣ የሰነፎች ከፍታቸው ግን መዋረድ ነው። ምዕራፍ 3 ከቁጥር 1 እስከ 35
ምዕራፍ 1-3 በቃል ስለ ቃሉ ባለቤት ቅዱስ እግዚአብሔር ክብር ይመስገን። ማስተዋልን ጥበብን ጨምረን ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ቆየን። ብርሃነ ሰንበት መላእክት ነቢያት ጻድቃን በውስተ ገነት ኩሉ ፍጥረት መላእክት በሰማያት ጻድቃን በገነት መላእክት ጻድቃን